በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ ዮሐንስ ወንጌላዊ ዓመታዊ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር ሁሌም የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ድርሳናት፣ ስንክሳር፣ የቅዱሳን ታሪክ በዚህ በዝክር ሚዲያችን ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ መሆኑን ያሳወቅን ከቅዱሳኑ ረድኤታቸውን፣ በረከታቸውን፣ ቃል ኪዳናቸውን እንድንቀበል ስንል እኛም የእነርሱን ገድል ሰምተን እኛም እንደነርሱ አሰረ ፍኖታቸውን በመከተል ለዛች ዓይን ላላያት ጆሮ ላልሰማት ለመንግስቱ ያወርሰን ዘንድ የልዑል እግዚአብሔር መልካም ፍቃድ ይሁንልን። ጥር 4 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው ዮሐንስ የፍልሰቱ መታሰቢያ ሆነ። ለዚህም ቅዱስ ወደ እስያ ሀገር ይሄድ ዘንድ ዕጣው በወጣም ጊዜ እጅግ አዝኖ አለቀሰ። እነርሱ ክፉዎች ከሃዲዎች ልባቸው የደነደነ መሆናቸውን አውቋልና ግን ከጌታችን ኃይልን መጽናናትን አግኝቶ ከደቀ መዝሙሩ ከአብሮኮሮስ ጋር ወጥቶ ወደ ክፍሉ ሄደ። ወደ ኤፌሶንም ሲሄድ ወዶ በመርከብ ላይ ተሳፈረ። መርከቡን ተሰበረ። ያንዳንዱ በመርከብ ስባሪ ሰሌዳ ላይ ተንጠለጠለ። ደቀ መዝሙሩን አብሮኮሮስንም የባሕሩ ማዕበል ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በግንባሩ ማዕበል መካከል 40 መዓልት 40 ሌሊት ኖረ። ከዚህም በኋላ ደቀ መዝሙሩ አብሮኮሮስ ወዳለበት ወደ የብስ ባሕሩ ተፋው። ስለ መገናኘታቸውንም እግዚአብሔርንም አመሰገኑት። በዚያን ጊዜም ተነስተው ወደ ኤፌሶን ከተማ ገቡ። ነገር ግን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይሰብኩ ዘንድ አልተቻላቸውም። እነዚያ የአገር ሰዎች እጅግ የከፉ ናቸውና ስለዚህ ምክንያት ፈጥረው ዮሐንስ ሮምና ለምትባል ሴት የውሽባ ቤት እሳትን የሚያነድ ሆነ። ረዱ አብሮኮሮስም አጣቢ ሆነ። ያቺ ሴትም እጅግ ታሰቃያቸው ነበር። መጻተኞችም ስለሆኑ ታጎሳቁላቸዋለች፣ ትደበድባቸዋለች፣ ትረግማቸውማለች። ባሮቿም እንደሆኑ ጽፈውላታልና ለእርሷ ባሮች ያደረገቻቸው። በዚህ በታላቅ ጉስቁልና ውስጥም ኖሩ። ከዚህም በኋላ በአንዲት ዕለት ይታጠብ ዘንድ የአገረ ገዢው ልጅ ገባ። በዚያም የውሽባ ቤት ከተሰራም ጀምሮ የሰይጣን ኃይል አለ። የመኮንኑም ልጅ አንቆ ገደለው። በዚያንም ጊዜ የሀገር ሰዎች ለዚያ ሞተው ሊያለቅሱለት ተሰበሰቡ። የከበረ ዮሐንስም ከእርሳቸው ጋር መጥቶ እንደ ሰው ሁሉ ሊያይ በዚያም ቆመ። ሮምና ባየችውም ጊዜ ረገመችው። አንተስ በጌታዬ ልጅ ሞት ደስ ብሎ ልትዘብትብኝ መጣ አለችው። ቅዱሱ ግን በቅንነት አይዞሽ አትዘኝ አላት። ይህንንም ብሎ ወደ ሞተው ቀረብ ብሎ በመስቀል ምልክት አማተበበት።
በፊቱም ላይ እፍ አለበት። በዚያንም ጊዜ ያ የሞተው ድኖ ተነሳ። የአገር ሰዎችም ደነገጡ። ሮምና ወዮልኝ እግዚአብሔር የሚሉት አምላክ አንተ ነህን አለች። እርሱም አይደለሁም እኔ አገልጋይ ሐዋርያው ነኝ እንጂ አላት። በእነርሱ ላይ የሰራችውን በደል ሁሉ ይቅር ይሏት ዘንድ መሪር ልቅሶን በማልቀስ ሐዋርያትን ለመነቻቸው። እነርሱም አረጋጓት አጽናኗትም። ከአገሩም ሰዎች ብዙዎቹ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። በፊታቸውም ብዙዎች የሆኑ ድንቆች ታምራትን አደረገ። ይህንንም አይተው የአገሩ ሰዎች ሁሉም በጌታችን አመኑ። ከጣዖታቱ አገልጋዮች በቀር እነርሱ ሰይጣን በእርሱ ላይ ስለሚያነሳሳባቸው ሊገሉት ይሹ ነበር። ነገር ግን ምርጦችን እግዚአብሔር ጠበቃቸው። የከበረ ዮሐንስም ሁሉም እግዚአብሔርን ወደ ማወቅ እስከመለሳቸው ድረስ ታላቅ ድካምና ጭንቅ የሆነ መከራ ደረሰበት። የከበረ ሐዋርያው ጳውሎስም ስለ ልቡናቸው ደንዳናነት ጣዖታትን ስለመውደዳቸውም ስለ እነርሱም መስክሯል። እርሱም ዮሐንስ በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚህም በኋላ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመላቸው። ከዚህም በኋላ ከእስያ በዙሪያው ወዳሉ አገሮች ሁሉ ወጥቶ አስተማረ። እግዚአብሔርንም ወደ ማወቅ መለሳቸው። ይህም የከበረና የተመሰገነ ዮሐንስ በዚህ ዓለም 90 ዓመት ኖረ። እጅግም ሸመገለ። ነገር ግን እንደ ባልንጀሮቹ ሐዋርያት በመሰይፍ ሞትን አልቀመሰም። ስለ ድንግልናውና ስለ ንጽሕናው የሆነ ሁሉም በክብር ይስተካከሉ ዘንድ እርሱም ወንጌልን ቀለምሲስ የሚባለውን ራእይ 3 መልእክታትን የጻፈም ነው። ራስ ሲበሉ በጌታ ኢየሱስ ክርስቶስ አጠገብ የተቀመጠውና አቤቱ የሚያስይዝ ማን ነው ያለው ይህ እርሱ ነው። ቅዱስ ዮሐንስ። ጌታችንም በተሰቀለም ጊዜ ከመቤታችን ቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመ እናቱንም እነሆ ልጅሽ አላት። እርሱን ደቀ መዝሙሩም እነኋት እናት ያለው ነው። ጴጥሮስም እርሱን ሲከተለው ባየውም ጊዜ ስለ እርሱ ጌታ ኢየሱስን አቤቱ ይህንስ እንዴት ነው ብሎ የተናገረ። ጌታ ኢየሱስም እስከመጣ ድረስ ይኖር ዘንድ ከወደድኩ አንተ ምን አለ? አንተ ግን ተከተለኝ አለለት። ይህ ሐዋርያ ነው። የተመሰገነ ዮሐንስም ከዚህ ዓለም የሚወጣበት ሰዓት እንደቀረበ ባወቀም ጊዜ ሕዝቡን ጠራቸው። ጸሎትንም ጸለየና ህብስቱን ባርኮ ቆረሰ። ይህም የጌታችን ሥጋውንና ደሙን ሰጣቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ባረካቸው፣ አጽናናቸው። ከዚህም በኋላ ደቀ መዝሙሩ አብሮኮሮስን ከወንድሞችም ሌሎች 2 መቆፈሪያ ይዘው ይከተሉት ዘንድ አዘዘ። ከኤፌሶንም ከተማዎች ወጣ፣ ጉድጓድ እንዲቆፍሩም አዘዘ። ከውስጧም ወርዶ ቆመ፣ ልብሱንም አስወገደ። ከአንድ የበፍታ ቀሚስ በቀር አላስቀረም። እጆቹንም አንስቶ ጸለየና ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስም ሃይማኖት ይጸኑ ዘንድ ለሕዝቡ ይነግራቸውም ዘንድ አዘዛቸው። በጎ ሥራዎችን የሚሰሩ ዘንድ ጌታችን ለሁሉም እንደ ሥራው ይከፍለው ዘንድ አለውና።
ሁለተኛም እንዲህ አላቸው፣ እኔ ከሁላችሁም ደም ንጹሕ ነኝ። ከእግዚአብሔር ትእዛዝና ሕግ ሳልነግራችሁ የተውኩት ምንም የለምና እናንተም ከእንግዲህ ከቶ ፊቴን አታዩኝም። ይህንንም በተናገረም ጊዜ አለቀሱ። እጆቹንና እግሮቹን ስመው በጉድጓድ ውስጥ ትተውት ወደ መንደር ተመለሱና የሆነውን ሁሉ ለሰዎች ነገሯቸው። ሁሉም ደንግጠው መጡ። ነገር ግን ልብስና ጫማ እንጂ መቃብሩን አላገኙትም። እጅግም አደነቁ። ደቀ መዝሙሩ ዮሐንስን በዚህ በጎ ዕረፍት ያሳፈረው እግዚአብሔርንም አመሰገኑት። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ በከበረ አባት በሐዋርያ ቅዱስ ዮሐንስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ዘተላአለ መጠኑ በነሲያ ጸጋ ወክብር አንተ ኢተውህበት ለአካልኑ ዘሥጋ ወደም እንዘውእቱ አኮኑ አመዘ ሰአሞ በአፉ ዋመ አርፈቆ በሕፅኑ ለእሳተ መለኮት መፍርህ ኢውእየ በርስኑ። ከቅዱስ ዮሐንስ ረድኤቱ በረከቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞቹም ወንበር ያልተቀመጠ። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በጊዜዋ እንደምትሰጥ ቅጠሏ እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ፣ አለቃዎችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። በሰማይ የሚኖር እርሱ ይሰርቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምኩ፣ በተቀደሰው ተራራዬ በጽዮን ላይ ትእዛዙን እናገራለሁ። እግዚአብሔር አለኝ፣ አንተ ልጄ ነህ፣ እኔ ዛሬ ወለድኩ። ለምነኝ፣ አሕዛብን ለርስትህ፣ የምድርንም ዳርቻ ለግዛት እሰጥሃለሁ። በብረት በትር ትጠቃቸዋለህ፣ እንደ ሸክላ ሠሪ ዕቃዎች ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆችም ተገሠጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይበላችሁ። ተግሣጹን ተቀበሉ፣ ጌታ እንዳይቆጣ እናንተም በመንገድ እንዳትጠፉ። ቁጣው ፈተና ትነዳለችና በእርሱ ታመኑ፣ ሁሉ የተመሰገኑ ናቸውና። ሲጨንቃችሁም እንዲህ ብላችሁ ጸልዩ። አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ። በቃሌ ወደ እግዚአብሔር እጮኻለሁ፣ ከተቀደሰ ተራራውም ይሰማኛል። እኔ ተኛው አንቀላፋውም፣ እግዚአብሔርም ደግፎኛልና ነቃው። ከሚከቡኝ ከአእላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶችን መንጋጋ መትተሃልና የክፉዎችንም ጥርስ ሰብረሃልና። ማዳን እግዚአብሔር ነው፣ በረከትም በሕዝብ ላይ ነው። አሜን።
የጽድቅ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋልኝ። ማረኝ፣ ጸሎቴንም ስማ። እናንት የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? እግዚአብሔር በጻድቁ እንደተገለጠ እወቁ። እግዚአብሔር ወደሱ በተጣራው ጊዜም ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ አስቡ። ዝም በሉ፣ የጽድቅን መስዋዕት ስዉ፣ በእግዚአብሔርም ታመኑ። በጎውን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊት ብርሃን በላያችን ታወቀ፣ በልቤ ደስታም ጨመርክ። ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋውም። አቤቱ